የገና ስጦታ ከጊፍት ሪል ስቴት። ጊፍት ሪል ስቴት ለገሃር በሚገኘው ሳይቱ ላይ ግንባታቸው ከ85% በላይ የደረሱ አፓርትመንቶችን፣ የንግድ ሱቆችን ከታህሳስ 15 እስከ 28 ታላቅ የገና በዓል የሽያጭ ኤክስፖ አዘጋጅቶ ኑ የቤት ባለቤት ይሁኑ ይሉታል። ለገሃር የሚገኘው ኮምፓውንዳችን በውስጡ ትምህርት ቤት፣ የስፖርት ማዘውተሪያ፣ የጤና ተቋማት 23000 ግሬን ኤሪያ የያዘ ሲሆን ከ20 እስከ 25% የባህል ቅናሽ እና ከ600 ሺህ ብር ወይም 5% ቅድመ ክፍያ ጀምሮ ከባለ 1 መኝታ 65 ካሬ እስከ ባለ 3 መኝታ 163 ካሬ እንደ ምርጫው ከ55/45 የባንክ አማራጭ ጋር አዘጋጅተናል። ታዲያ ፈጥኖ በመምጣት የዚህ በዓል ታላቅ ዲስካውንት ተጠቃሚ በመሆን የቤት ህልሞን እውን ያድርጉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። መልካም የገና በዓል ይሁንልዎት። ጊፍት ሪል ስቴት። ወልቃይትና ራያ ላይ ሳይታሰብ ተለኮሰ። ወልቃይትና ራያን በኃይል አስመልሳለሁ በሚል ከፍተኛ የጦር ዝግጅት ያደረገው ህወሓት አዳሩን ከባዱን እሳት ለኩሶታል። በርካታ ወጣቶች ሲታፈኑ የሞቱም መኖራቸው ታውቋል። አልቡርሃን ፊታቸውን ወደ ኢትዮጵያ ዞሩ። የሱዳን ጦርነት ወደ ኢትዮጵያ ድንበር እየተስፋፋ መሆኑን የተባበሩት መንግስታት አስጠንቅቋል። አንድ አይነት ተይዞ በአፈር አይጫወትም። ጅቡቲ ጉሮሮዋ ሊዘጋ ነው። ኢትዮጵያ በርበራን ዋና የወደብ አማራጭ ለማድረግ እያሰበች ነው። ከሰሞኑ ግዛቶቻችንን አስመልሰን ከኢትዮጵያ እንገንጠልና ከኤርትራ ጋር በመዋሃድ ነጻነታችንን እናወጅ የሚል ፕሮፓጋንዳ በጀነራሎቹ በኩል ያስነገረ ህወሓት ከኮማንዶ እስከ ሮኬት ከታንክና ዙ እስከ ድሮን የታጠቀበትን ዝግጅት አጠናቅቄያለሁ ባለማግስት በወልቃይትና ራያ በኩል ይፋዊ ትንኮሳውን ጀምሮታል። ድንበር ላይ ከባድ ፍጥጫ መፈጠሩም ታውቋል። ወልቃይትና ራያን በኃይል አስመልሳለሁ በሚል ከፍተኛ የጦር ዝግጅት ያደረገው ህወሓት አዳሩን ከባዱን እሳት ለኩሶታል። በርካታ ወጣቶች ሲታፈኑ የሞቱም መኖራቸው ታውቋል። ከሰሜን የተሰማ ከባድ መረጃ ይዘነዋል። በሌላ በኩል ደግሞ ጅቡቲ ቀይ መስመር መርገጧ ዋጋ ሊያስከፍላት እየተቃረበ መስሏል። አንድ አይነት ተይዞ በአፈር አይጫወትም ቢባልም የገቢዋን 90% ከኢትዮጵያ የወደብ ኪራይ የምታገኘው ጅቡቲ ከሰሞንኛው ውሳኔዋ ጋር ተያይዞ ጉሮሮዋ ሊዘጋ ነው ያስባሉ መረጃዎች መውጣት ጀምረዋል። ኢትዮጵያ በርበራን ዋና የወደብ አማራጭ ለማድረግ እያሰበች ስለመሆኑም ተሰምቷል። ሶማሊላንድ ትልቅ በረከት ሊዘንብላት ነው። በሌላ በኩል ደግሞ አልቡርሃን ፊታቸው ወደ ኢትዮጵያ አዞር ያስባለ ከባድ መረጃ ወጥቷል። ጦርነቱ እንደ ሰደድ እሳት ተጉዞ ድንበር ላይ ስለመድረሱም እየተነገረ ይገኛል። የሱዳኑ ጦርነት ወደ ኢትዮጵያ ድንበር እየተስፋፋ በመሆኑ ኢትዮጵያ ድንበሯን በብረት መዝጊያ እንድትከረችም የተባበሩት መንግስታት አስጠንቅቋል። ሰላም ውድ የሩ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በመጀመሪያም ጅቡቲ ቀይ መስመር መርገጧ ዋጋ ሊያስከፍላት እየተቃረበ መስሏል። አንድ አይነት ተይዞ በአፈር አይጫወትም ቢባልም የገቢዋን 90% ከኢትዮጵያ ወደብ ኪራይ የምታስገባው ጅቡቲ ከሰሞነኛው ውሳኔዋ ጋር ተያይዞ ጉሮሮዋ ሊዘጋ ነው ያስባሉ መረጃዎች መውጣት ጀምረዋል። ኢትዮጵያ በርበራን ዋና የወደብ አማራጭ ለማድረግ እያሰበች ስለመሆኑም ተሰምቷል። ሶማሊላንድ ትልቅ በረከት ሊዘንብላት ነው። የጅቡቲ ወደቦችና ነፃ ዞኖች ባለስልጣን በኢትዮጵያ መንግስት ፍቃድ የተሰጣቸው የግል መልቲሞዳል ትራንስፖርት ኦፕሬተሮች በጅቡቲ ግዛት ውስጥ እንዳይንቀሳቀሱና የጭነት ሰነድ እንዳይቆርጡ እገዳ መጣሉ በሁለቱ ሀገራት የሎጂስቲክ ዘርፍ ላይ ከፍተኛ ውጥረት ከፈጠረ በኋላ በኢትዮጵያና በሶማሊላንድ መካከል ያለው የንግድ የኢንቨስትመንትና የኢኮኖሚ ትብብር ለማጠናከር ያለመ ከፍተኛ የኢትዮጵያ ልዑካን ቡድን በበርበራ ወደብና በበርበራ ኢኮኖሚ ነፃ ቀጠና ጉብኝት አደረገ። ሰኞ ዕለት የተከናወነው ይህን ጉብኝት የመሩት የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ዋና ጸሐፊ አቶ ቀነኒሳ ለሚ ሲሆኑ በቡድኑ ውስጥ የኢትዮጵያ ሶማሌ ክልል የኢንቨስትመንት ትራንስፖርትና ንግድ ዘርፍ ምክትል ቢሮ ኃላፊዎች እንዲሁም የትግራይ፣ የኦሮሚያ፣ የአማራ፣ የቤንሻንጉል ጉሙዝና የሶማሌ ክልል የንግድ ምክር ቤት ፕሬዝዳንቶች ተካተዋል። እሁድ ዕለት ሶማሊላንድ የገባው ልዑክ ሰኞ ዕለት በርበራ ወደብ በመገኘት የወደብ መገልገያዎች፣ የጉምሩክ አሰራሮችና ቁልፍ የሎጂስቲክ መሰረተ ልማቶችን ተመልክቷል። በጉብኝቱ ወቅት የሶማሊላንድ የገንዘብና ኢኮኖሚ ልማት ሚኒስቴር ዳይሬክተር ጀነራል መሐመድ ሐሰን ሳሊባን የወደብ አገልግሎት ለማዘመን፣ የጉምሩክ አሰራርን ለማቀላጠፍና ንግድን ለማሳለጥ ስለተደረጉ ማሻሻያዎች ለልዑካን ቡድኑ ማብራሪያ ሰጥተዋል። ኃላፊው አክለውም የበርበራ ወደብና ነጻ የንግድ ቀጠናው ቀጠናዊ የንግድ ትስስር ለማሳደግ ያላቸው ሚና አብራርተዋል። ልዑካን ቡድኑ በስፍራው ከበርበራ ነጻ ቀጠና ባለስልጣን፣ ከሶማሊላንድ ወደቦች ባለስልጣን እንዲሁም ወደቡን ከሚያስተዳድረው ዲፒ ወርልድ የስራ ኃላፊዎች ጋር ተገናኝቷል። የዲፒ ወርልድ አመራሮች ወደቡን የቀንድ አፍሪካ ተወዳዳሪ የሎጂስቲክ ማዕከል ለማድረግ እየተከናወኑ ስላሉ የማስፋፊያ ፕሮጀክቶች ዝርዝር ገለጻ አድርገዋል። ይህ ጉብኝት የበርበራ ወደብ ለኢትዮጵያ የገቢና ወጪ ንግድ ያለውን ስትራቴጂካዊ ጠቀሜታና የአማራጭ የንግድ ኮሪደርነት ሚናን ያጎላ እንደሆነ ተገልጿል። በተጨማሪም የሁለቱን ወገኖች እያደገ የመጣ የኢኮኖሚ ትስስር የሚያሳይ እንደሆነ ተጠቁሟል።
ኢትዮጵያ የሎጂስቲክስ ዘርፉን ለማዘመንና የኢትዮጵያን ባህር ትራንስፖርት ሎጂስቲክ አገልግሎት ድርጅት ብቸኛ ተጠቃሚነት ለማስቀረት ለግሉ ዘርፍ ፍቃድ ብትሰጥም ጅቡቲ ግን ይህንን አሰራር ለመቀበል ፍቃደኛ ሳትሆን መቅረቷ ትናንት መዘገቡ ይታወቃል። የኢትዮጵያ ማሪታይም ባለስልጣን የሎጂስቲክ ዘርፉ ነፃን ለማድረግ ለ6 የግል መልቲ ሞዳል ኦፕሬተሮች ፍቃድ መስጠቱ ይታወሳል። እነዚህ ድርጅቶች ስራ እንዲጀምሩ የተቀመጠው የጊዜ ገደብ እንደ አውሮፓውያን አቆጣጠር ኦክቶበር 2025 የነበረ ቢሆንም የጅቡቲ ባለስልጣናት የራሳቸው መርከብ የሌላቸው ኦፕሬተሮች የጭነት ሰነድ ማውጣት አይችሉም የሚል መምሪያ በማውጣት እንቅስቃሴያቸውን ገድበዋል። በቀጣይ መረጃ ደግሞ ከሰሞኑ ግዛቶቻችን አስመልሰን ከኢትዮጵያ እንገንጠልና ከኤርትራ ጋር በመዋሃድ ነጻነታችን እናውጅ የሚል ፕሮፓጋንዳ በጀነራሎቹ በኩል ያስነገረው ህወሓት ከኮማንዶ እስከ ሮኬት ከታንክና ዙ እስከ ድሮን የታጠቀበትን ዝግጅት አጠናቅቄያለሁ ባለማግስት በወልቃይትና ራያ በኩል ይፋዊ ትንኮሳውን ጀምሮታል። ድንበር ላይ ከባድ ፍጥጫ መፈጠሩም ታውቋል። ወልቃይትና ራያን በኃይል አስመልሳለሁ በሚል ከፍተኛ የጦር ዝግጅት ያደረገው ህወሓት አዳሩን ከባዱን እሳቱ ለኩሶታል። በርካታ ወጣቶች ሲታፈኑ የሞቱም መኖራቸው ታውቋል። በወልቃይት ከባድ ፍጥጫ ተፈጠረ። 2 ወጣቶች ተገለዋል። በወልቃይት በእነ ኮሎኔል ደመቀ ዘውዱ አስተዳደርና በወርቅ አውጭ ወጣቶች መካከል በተፈጠረ አለመግባባት 2 ወጣቶች መገደላቸውን የአንድ አፍታ ሚዲያ ምንጮች ተናግረዋል። በወርቅ ማውጣት ላይ የተሰማሩ ወጣቶች በወልቃይት አስተዳደር ላይ አምፀው በአካባቢው የጸጥታ ኃይሎች ጋር ግጭት መፍጠራቸው ታውቋል። ወጣቶቹ በአስተዳደሩ ላይ ተቃውሟቸውን ለማሰማት ወደ ዞኑ መቀመጫ ሁመራ ከተማ ገብተው በሰልፍ ድምፃቸውን አሰምተዋል። እንደ ምንጮች ገለጻ ከትላንትና በስቲያ በሁመራ ከተማ በወርቅ ማውጣት ላይ በተሰማሩ ወጣቶችና በአስተዳደሩ መካከል በተፈጠሩ አለመግባባት 2 ወጣቶች ሲገደሉ ቁጥራቸው በውል ያልታወቀ ሰዎች ቆስለዋል። አለመግባባቱ የተፈጠረው ከወርቅ ማውጫ ቦታ ጋር በተያያዘ አስተዳደሩ አዲስ ውሳኔ ማሳለፉን ተከትሎ ነው። ተደራጅተው በወርቅ ማውጣት ስራ ላይ የተሰማሩ የወልቃይት ወጣቶች ከስምሪት አሰጣጥ ጋር በተያያዘ ቅሬታ በማንሳት ወደ አደባባይ እንደወጡ የተናገሩት ምንጮች ተደራጅተው ወርቅ በማውጣት ላይ የነበሩ ወጣቶች ከቃፍታ ሁመራ ብሔራዊ ፓርክ ለቀው እንዲወጡ የሚያዝ ውሳኔ ተላልፎ እንደነበረም ነግረውናል። የውሳኔ መነሻ በፓርኩ ውስጥ ወርቅ ለማውጣት የተሰማሩ ወጣቶች በርካታ የዱር እንስሳት ወደ ኤርትራና ሱዳን እንዲሰደዱ እያደረጉ ነው በሚል ነው። የዱር እንስሳቱ ወደ ጎረቤት ሀገራት ከመሰደድና ፓርኩን ከውድመት ለመታደግ የዞኑ አስተዳደር የወርቅ አውጪዎች እንቅስቃሴ ገደብ እንዲኖረው በማሰብ ውሳኔውን ቢያሳልፍ በወርቅ ማውጣት ላይ የተሰማሩ ወጣቶች ግን ውሳኔውን በመቃወም ወደ ሁመራ ከተማ አቅንተው ተቃውሟቸውን አሰምተዋል። ከወጣቶቹ ተቃውሞ በኋላ ውሳኔው እንደተቀለበሰ የአንድ አፍታ ሚዲያ ምንጮች አስረድተዋል። በትላንትናው ዕለትም በወጣቶቹና በአስተዳደሩ መካከል በተደረገው ውይይት አለመግባባቱ መፈታቱ ታውቋል። በተያያዘ መረጃ በአማራ ክልልና በትግራይ ክልል መካከል የማንነትና የወሰን ጥያቄ ከሚነሳባቸው ቦታዎች አንዱ በሆነው በራያ አላማጣ ወደ ጥሙጋ ቀበሌና ባላማጣ ከተማ 04 ቀበሌ ሀርኪሳ ጎጥ ዛሬ ከሌሊት 9 ሰዓት ተኩል አጠቃላይ 19 ሰዎች በታጣቂዎች ወዳልታወቀ ቦታ መወሰዳቸው የደረሰ መረጃ ያመለክታል። ከነዚህ ታጋቾች ውስጥ ቄስ ካሳይ ቢወጣ የራያ ሀገረ ስብከት ስብከተ ወንጌል ኃላፊ እንደሚገኙበት ምንጮች ገልጸዋል። በመጨረሻም አልቡራን ፊታቸው ወደ ኢትዮጵያ አዞር ወይ ያስባለ ከባድ መረጃ ወጥቷል። ጦርነቱ እንደ ሰደድ እሳት ተጉዞ ድንበር ላይ ስለመድረሱም እየተነገረ ይገኛል። የሱዳን ጦርነት ወደ ኢትዮጵያ ድንበር እየተስፋፋ በመሆኑ ኢትዮጵያ ድንበሯን በብረት መዝጊያ እንድትቸነክር የተባበሩት መንግስታት አስጠንቅቋል። ተመድ የሱዳን ጦርነት ወደ ኢትዮጵያ ሊዛመት እንደሚችል በመግለጽ ሰፊ የቀጠናዊ ግጭት ስጋት መጋረጡን አስጠነቀቀ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሱዳን እየተባባሰና ከጊዜ ወደ ጊዜ ዓለም አቀፋዊ መልክ እየያዘ የመጣው ግጭት ወደ ጎረቤት ሀገራት በተለይም ወደ ኢትዮጵያ ሊዛመት እንደሚችል አስጠነቀቀ። ይህም ሊሆን የሚችለው ውጊያው እየበረታ የጦር መሳሪያዎች ስርጭት እየጨመረና ታጣቂ ቡድኖች ባልተጠበቁ ድንበሮች በኩል እየተንቀሳቀሱ በመሆናቸው ነው ብለዋል። ለጸጥታው ምክር ቤት ገለጻ ያደረጉት የፖለቲካና ሰላም ግንባታ ጉዳዮች ረዳት ዋና ጸሐፊ ሀሊድ ሄያር ጦርነቱ በቅርቡ ወደ ሱዳን የኮርዶፋን ግዛት አቅጣጫ መዞሩን ገልጸዋል። በዚሁ መሰረት የሱዳን ፈጥኖ ደራሽ ኃይል የባባኑሳ ከተማ በጎርጎሮሳውያኑ ታህሳስ 1 ቀን የሄግሊግ የነዳጅ ማውጫን ደግሞ በታህሳስ 8 ቀን መቆጣጠሩና በደቡብ ኮርዶፋን የሚገኙ ዋና ዋና ከተሞች አሁንም በከበባ ውስጥ መሆናቸውን አስታውቋል። አክለውም በሱዳንና በደቡብ ሱዳን መካከል እየታየ እንዳለ ሁሉ ታጣቂ ቡድኖቹ ድንበር ተሻግረው የሚያደርጉት እንቅስቃሴ ለቀጠናው መረጋጋትን ሊያሳጣ የሚችል ተጽዕኖ እንዳለው አስጠንቅቀዋል። ካሜሮን ሁድሰን የተባሉ ተንታኝ በበኩላቸው ደግሞ ግጭቱ በድንበር ተሻጋሪ የጦር መሳሪያ የገንዘብና የፖለቲካ መረቦች የሚደገፍ ሙሉ በሙሉ ዓለም አቀፋዊ ይዘት ያለው ጦርነት ሆኗል ሲሉ ተናግረዋል። ለምክር ቤቱም ሲያስረዱ እነዚህ ተመሳሳይ መረቦች በቀጣይ በቻድ፣ በደቡብ ሱዳን ወይም በኢትዮጵያ ለሚነሱ ጦርነቶች ድጋፍ አያደርጉም ብለን ካሰብን ተሳስተናል በማለት ግጭቱ በቀላሉ ወደማይረጋጉ ጎረቤት ሀገራት የመዛመት አደጋ እንዳለው አጽንኦት ሰጥተው ተናግረዋል። ሁድሰን እንደገለጹት ጦርነቱ ከተለመደው የግጭት መልክ ወጥቶ ከተለያዩ ሀገራት በሚቀርቡ
ዘመናዊ የጦር መሳሪያዎች ወደሚካሄድ ጦርነት ተቀይሯል። መሳሪያዎቹም በቻድ፣ በሊቢያ፣ በመካከለኛው አፍሪካ ሪፐብሊክ፣ በደቡብ ሱዳንና በሶማሊያ ፑንትላንድ ግዛት በሚያልፉ መንገዶች ለሱዳን ተፋላሚ ወገኖች እየደረሱ መሆኑን ጠቁመዋል። እነዚህ የጦር መሳሪያ አቅርቦቶች ሰንሰለቶችም ያለምንም ቁጥጥር የሚቀጥሉ ከሆነ ከሱዳን ድንበር ባለፈ ሌሎች አዳዲስ ግጭቶች መነሳሳት ምክንያት ሊሆን እንደሚችል ሞግተዋል። የተባበሩት መንግስታት ድርጅት ባለስልጣናት በበኩላቸው የድሮን ጥቃቶች ያለምንም ልዩነት በስፋት ጥቅም ላይ መዋላቸው እንዳሳሰባቸው ገልጸዋል። ባለስልጣናቱ እንደገለጹት የጦርነቱ ሰብአዊ መዘዞች እጅግ አስከፊ ከመሆናቸው በላይ እየተባባሱ መጥተዋል። በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ የድንገተኛ አደጋ ምላሽ ዳይሬክተር ኢደም ዎሶርን የኮርዶፋን ግዛት አዲሱ የኃይል እርምጃ ማዕከል እየሆነ መምጣቱን ገልጸዋል። በዳርፉር ደግሞ የሰብአዊ እርዳታ ፍላጎት አሁንም እጅግ ከፍተኛ እንደሆነ ቀጥሏል ተብሏል። ዳይሬክተሯ የጅምላ ጭፍጨፋ፣ የሱጣት ጥቃትና ህይወት አዳኝ የሆኑ እርዳታዎች እንዳይደርሱ የመከልከል ድርጊቶች እየተፈጸሙ መሆኑን ጠቅሰዋል። በተጨማሪም ዘንድሮ በጤና ተቋማት ላይ በተፈጸሙ በርካታ ጥቃቶች ምክንያት በጤና አገልግሎቱ ሙሉ በሙሉ ሊፈርስ ተቃርቧል ሲሉ አስጠንቅቀዋል። የጸጥታው ምክር ቤት የቀጠናው አለመረጋጋት እየተባባሰ በመምጣቱ ግጭቱ እንዳይባባስና ወደ ሌሎች ሀገራት እንዳይዛመት የተቀናጀ እርምጃ እንዲወስድ ጠይቋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።